ማለት የ40 ቀን ወደ ሚዲያ ባይመጣ ዝም ቢል ባይነኝ። ኦኬ ጀስት እንድረጋጋ ቀስ ብሎ ስሜታዊ ይሆናል። ዜድም እሷም ከቻልክ በውስጥ ምከራቸው ፕሊስ። ማርያምን እኔ ልቤ በጣም ነው ያመመኝ። በእነሱ ምክንያት ደግሞ ምንም የሚያገባው የትግራይ ህዝብ ይሰደባል። ኦኬ ይሄ ወደ ዘራት አሜን። ግለሰቦቹ ምልሽ እነሱ ሳይሆን ለሱ አዝናችሁም አይደለም። ኦኬ እኛ ብዙ ነገር ቢያንስ ለማስታረቅ በዛ ጊዜ ብዙ ጥረናል፣ ግን አልተሳካም። ሽማግሌ የተባለ ሽማግሌ የሃይማኖት አባት ሳይቀር በዚህ ጉዳይ ገብተዋል፣ ግን አልተሳካም። ጋይስ ሁሉ ነገር ፈጣሪ በጻፈው ነገር ነው የሚሆነው። ወደ ዘራት ውሰዱት። ኦኬ እናትየውም ተዋት። የሞተ ሰው እኮ ሌሊት ስሙ እንኳን አይጠራም። እኛ የምናውቀው እንትን ችግር ካለው ወይም የሬሳ ችግር ካለው አለ ካላችሁ ጀስት ይመርመር በሉ። በግሩፕ ከፍታችሁ እዚህ ቲክቶክ ላይ መሸቀያ አታርጓት። በቃ ትረፍበት። ኦኬ ጀስት ከቻልክ ለእነሱ ምከራቸው። በውስጥ ረጋ ማለት አለባቸው። ኮመንት ማንበብ የለባቸውም። ይህ ሚዲያ እኮ ነው። የሚዲያ ከመጡ ሁሉ ነገር መቻል አለበት። ስፔሻሊ ዜድ ሰክራም ወደ ሚዲያ አትምጣ። ኦኬ እንደ ሴት በቃ ሴት የትግራይ ሴት የትኛው ሴት ናት እዚህ ሚዲያ እየመጣት እየሰከረች እንደዚህ የምታደርጉ? ስራዋ ብቻ ናት የምታስቸግረው። ኦኬ ኦኬ ሄለን አሌክስ ግፍት ሰጣት ለምትሉ እሱ ልጁ እንትን ሚስቱ እርጉዝ ስለሆነች አጀንዳ ወደ እሱ ብቻ እንዲቀየር ነው እንደዛ የሚያደርገው። ኦኬ እናንተ መስማርቱ ነው። ኦኬ ጀስት ይሄ ነው ሀሳቤ። ዜድን ፕሊስ ፕሊስ እየመጣሽ ነኝ አትበሊ። ሰክረሽ ማትምጪ ወደ ሚዲያ። ብዙ ጊዜ ቴክስት አድርግልሻለሁ እኔ ግን አትሰሚም። በቃ ዝም በይ። ኮመንት አታንበቢው። ነፍሰ ገዳይ ነኝ እንደዚህ ስትይ አንቺ እንደገደልሽ ነች። ኦኬ የሚያስበው ሰው ኦኬ አይ ነግሬያታለሁ። እኔማ በሚገባ ግን አንቺ አይደለሽም። ቲና እንዴት እንደሞተች ያ ቤት ያለሽ ዋጋዬ ነው ምናምን እየወጡም እንደዛ ያርጋት የሚሉ የእሱ ቤተሰብ ዋጋዬ ቀጥል። ቴንክ ዩ ጋድ ኢዝ ጉድ ጋድ ኢዝ ላቭ። ለእነሱ በውስጥ ምከራቸው ፕሊስ። እሺ ቴንክ ዩ። እሺ ጋድ ኢዝ ላቭ። ማን ነው ዋጋዬ ነው ምናምን? አቤት ኤድመን የሰላም ነህ? እንዴት ናችሁ? ሰላም ናችሁ ሁላችሁ እዚህ ቤተሰብ ያላችሁ? ሰላም ሰላም። እንኳን መድኃኔዓለም ለዛሬ ቀን እንኳን አደረሰን፣ እንኳን አብቃን። አዎ ኤድመን አንተ የምታወራው ሁሌ ይከታተልሃለሁ። ደግ አስተሳሰብ ነው የምታስበው። ግን ይህቺ ልጅ ብዙ ጊዜ እኔም ሁል ጊዜ በውስጥ ጽፍላታለሁ ግን አትረዳም። ሴት ልጅ ትግራዊትም አይመስለኝም ነበር። እኔም ይመስለኝ የነበረ ያው ጎረቤታችን ምናምን ይመስለኝ ነበረ። ግን አንድ እኔ በጣም የሚሰማኝ በአንዳንድ ሰው የግል ችግራቸው ሁሉ ህብረተሰብ ብሔረሰብ እንዳለት የትግራይ ህዝብ ይሰደባል። እነዚህ ልጆች ነሷ የሚወርዱባት አሁን ደግሞ ይሄ 5 ዓመት 6 ዓመት በትግራይ ህዝብ የፈረዱ ጃጅ እያረጉ እያስገደሉ እየገደሉ እንዲገደሉም እየፈረዱ የቆዩ ናቸው። ተገባ። እቺ ልጅ ደግሞ ነሞተች። እግዚአብሔር ከአብርሃምና ከሳራ ጋር ጎን ያኑራት። እግዚአብሔር በመንግስተ ሰማይ ውስጥ ያኑራት። ደግ እንደሰራች እንደ ደግነቷ ሰው እንደ ደግነቱ ነው የሚቀመጠው መንግስተ ሰማይም። እቺ እናቷን ያጣች ልጅ ደግሞ ጽናቱን ይስጣት። በሆዳ የያዘችው ልጅ መተካታ የእናቷ መተካታ ነው። እግዚአብሔር በጤና በሰላም ልጇን ያሳቅፋት። ያ ልጅ ሙሽራው ልጅ አሌክስ ደግሞ እግዚአብሔር ልቦና ይስጠው። እሱም አጀንዳ ማድረግ መቀየር ምናምን አተንሽን ማድረግ የለበትም። ሆነም ቀረ ግን እቺ ዘይድ በብዙ ቦታ ትገባለች። ክፉ አይደለችም፣ ለዋህናት። ግን እባብ በመላሱ ነው የሚነድፍ። እሷ የምታወራው ነው እንጂ ሰው የሚያየው ልቧና ሆዳ ቀዶ የሚያየው ሰው የለም። እና አንዳንዴ ስርዓት ማድረግ ነራስ ሬስፔክት ነው። ነራስ ስትከበር ሰውን ያስከብርሃል፣ ሰውም ታክብራለህ። ራስ ካላስከበርከ ሰውም ካላስከበርክ ሰውም አያስከብርም። የኛ ሀገር ያው የታወቀ ነው። ኤድሞን የታውቀዋለህ ካንተ በላይ እኔ አላቅም። የኛ ሰው አንዴ ጫፍ ከያዘ ነጠላውን ካልቀደድኩ ነው የሚለው። ትንሽ ነጠላው እንኳን የተቀደደውን ይሰፋና ይስተካከል አይልም። ካልቀደድኩት ነጠላው ወይም ቀሚሱ ነው የሚለው። እና ሁሉም ነኛ ትግራይ ህዝብ ቢሆን እነሱ ሰደቡን አሉን ኖርንን አልኖርንን
እኛ እንደዚች እንደ ጥፍር ስባሪ ያናስባቸውም ስለማያውቁን ነው ችግራቸው። ትግራዋይን አያውቁትም። ሲወራ ሲነገር ነው እንጂ የሚሰሙት ትግራዋይን አያውቁትም። ትግራይ ከድንጋይ የከበደ ከወርቅ የበለጠ ሚዛን ነው ትግራዋይ። ሳይነኩት አይነካም፣ ሲነካ ደግሞ የሚያድርጎትን ያውቃሉ። እነዚህ ነው ከግራና ከቀኝ ተሰባስበው የመጡብን። አንነካም፣ አሁንም አንነካም። እንደዛ ብሎ መጥቶም ያው ለቀቋቸው እኮ ስንት ሴት የደፈሩ፣ ስንት ሴት የገደሉ፣ ስንት እሳት ቤት ያቃጠሉ፣ ስንት እንስሳ ቆርጦ የበሉ ተላኩ እኮ ሄዱ። እንደ ትግራይ ህዝብ ቢሆንማ እንደዛ ሚዲያ ላይ አይታዩም ነበረ። በሆነ ግን ኤድሞንያ አንተ የምትሰራው ጥሩ ነው፣ ምክርህን ደግ ነው። እግዚአብሔር ካንተ ጋር ይሁን፣ በልጆችህን ያስደስት ፈጣሪ። አማርኛም ብዙ አልችልም። እነዚህ ልጆች በሚዲያ ላይ የሚሳሳቱት ልብ ይስጣቸው። በሚዲያ ላይ የሚሳሳቱት ነገ ታሪክ ነው፣ ይቀመጣል፣ ታሪክ ነው። በዛም ይሁን ሰው ፈራዲ አይደለም። ሰው አቅም የለውም ሰው እንዲፈርድ። ፈራድ ፈጣሪ ነው፣ እግዚአብሔር ነው። ሟቺ ደግሞ ሁሉ ሰው ይሞታል። በየኬዙ ይሞታል። ሰውን የሰው መግደል አቅም የለውም። ክፉ መናገርና ክፉ መስራት አቅም አለው። ሰውን መግደል ግን አቅም የለውም ሰው ፈጣሪ ካላዘዘው ማለት ነው። እና እግዚአብሔር ይስጥልኝ ኤድሞንዬ፣ አመሰግናለሁ። ከተሳሳትኩ ደግሞ ይቅርታ። ምንም አልተሳሳትሽም። ምንም የተሳሳትሽው ነገር የለም። ማን ነው ቤት ያለሽ? ቤቴ ከሌለች አዝመራ። እሺ ሰላም፣ እንዴት ነህ ኤድመንድ? ደህና ነህ? ሰላም እግዚአብሔር ይመስገን ደህና። እኔ እንኳን ብዙም ገብቼ አላውቅም እንደዚህ አይነት ነገር ላይ፣ ግን ይሄ አይቼ ማለፍ አልፈለግኩኝም እና በጣም ጥላቻ አለባቸው እና ይሄ በጣም ስራ የሰደደ ነገር ነው። ሲጀመር ስናት ቢኮዝ ኦፍ ይሄ ህፃን ልጅ በእሱ አይደለም፣ መሰረታዊ ጥላቻ ስላለባቸው ነው። እና አንዲት ነገር ስትደረግ የሆነች በጣም ትንሽ ኢቨንት ነገር ካዩ በጣም ኤግዛጅሬት ያደርጓታል። እርግጠኛ ነኝ ያ ልጅ ትግራዊ ባይሆን እንደዚህ በጣም አይጋነንበትም ነበር። እና ፕላስ ደግሞ እናትና ልጅ ናቸው እንጂ መጨረስ ያለባቸው እሱ እኔ ሰምቻታለሁ፣ ሴትዮዋ ማለት ነው። ለዘር ነው የምትሰድበው፣ ኢቭን ለእናቱ ይሄ በጣም የቆሻሻ ፋሚሊ ምናምን እንደዚህ። ይሄ ማን ነው የሚያልፈው? ማንም ሰው ሊያልፍ አይችልም። ቤተሰቡ እየተሰደበበት በሙሉ ክልሉ እየተሰደበበት ዝም የሚል የለም። ገባህ አይደለ? ሙት አይወቀስም፣ እግዚአብሔር ወስዷታል። ሙት አይወቀስም። ግን ወይ ሺ ኤክስፕሌን ምናምን ስለ እሱ ፋሚሊ እና በቃ ታረቂ ምናምን ስትባል የምትሆነው የነበረችው ነገር የራሷ ችግር ነው። ልጇን መሰብሰብም የራሷ ችግር ነው። እውነቴን ነው። እና ልጁ ላይ መድረስ አይገባትም ነበረ። ከልጇ ጋር ነው መጨረስ ያለባት። እና አሁን እነዚህ ዝም ብለው ምናምን እናቶች እናውቃለን። እናቶቻችን በጣም የተከበሩ ናቸው። የቤተሰቦቻቸው ጉዳይ ቤተሰብ ውስጥ ነው የሚጨርሱት። ሚዲያ ላይ አይመጡም። የኛ እናቶች እንደዛ አይደሉም። ስለዚህ ይሄ ማወቅ አለባቸው። የኛ እናቶች እውነቴን ነው በጣም ጀግኖች ናቸው። እንደዚህ ሚዲያ ላይ ወጥተው አፋቸውን አይከፍቱም። ሚዲያ ላይ ወጥተው በለካ ሊካ አይብለን ናይና አዴታት በጣም የተከበሩ ናቸው። እስቲ የአሌክስ እናት አንድ ቀን ስትናገር ይሄ ሁሉ ስድብ፣ ይሄ ሁሉ ስንት ነገር እየተደረገ እናቱ ገብታ ታውቃለች? አትገባም። የኛ እናቶች እንደዛ አይደሉም። ሶ ዳትስ ቢኮዝ ኦፍ ዴር ባክግራውንድ። የእነሱ የቤተሰብ የባክግራውንዳቸው ችግር ነው። የወይዘሮ ቲናም ቢሆን ማለት ነው የባክግራውንዳ ችግር ነው። እውነቴን ነው እንጂ የራሷም ብቻ ችግር አይደለም። በቃ ጥላቻ አለባቸው። ይሄ ኦሪጂናሊ ነው፣ ትላንት የተጀመረ ምናምን አይደለም። እኛ አይገባንም። ዋይ ለምንድን ነው እንደዚህ የሚሆነው? እኛ አናቅም። እንደተጋሩ እኛ አናቅም። እኔ ሳድግ ምንም አይነት ጥላቻ አስተምረው አላሳድጉኝም። ኢቭን እኔ ኦሮሞ፣ አማራ ምናምን የሚባል ለራሱ አላቅም። ሙሉ ከትግራይ ውጭ የሆነ ሁሉ አዳም ሀራ ኢና ንብሎ ንሕና። ስለዚህ ይሄ ለፈለፉ እኔ እዳዘ ማረር ቢካውዝ እኛ ስራችን ነው የምንሰራው። በጣም ቢዚ ነን ሲጀመር ማለት ነው። በጣም ቢዚ ነን። ግን ቤተሰቦቻችን ቤታቸው ተቀምጠው ሲነኩ ግን በጣም ያስጠላል። አሁን እሷ በዘር ስትሳደብ እናቴንም እየነካች ነው። ገባህ አይደለ? ቤተሰቦችንም እየነካች ነው። እና እሷ የምትከበርበት እናት ሆና እናት እየሰደበች እናት ሆና አባቶቻችንን እየሰደበች እሷ ልትከበር እናቶች መከበር አለባቸው ምናምን። ኖ ራስን የምታስከብረው ራስህ ነህ። እናት ከሆንክ ራስን የምታስከብረው ራስህ ነህ። የልጅ አስተዳደግ ልጅህን የምታውቀው አንተ ነህ። ስለዚህ ልጇ ባሳደገቻት መስመር ነው እሷን መቅጣት ያለባት፣ ሚዲያ ላይ ወጥታ አይደለም። እና ይሄ ማንም ተጠያቂ አይሆንም እዚህ ጋር። ስፔሻሊ ልጁ ምንም እዚህ ጋር አይጠየቅም። ምክንያቱም መልስ ነው የሰጣት። እሷ ለተናገረችው ነገር መልስ ነው የሰጣት።
እሷ ራሷን ካላስከበረች በምንም ተአምር ሰው ሊያከብራት አይችልም። እኔ ለራሱ ማለት ነው እዛ ቦታ ላይ ብኖር ኖሮ ለመጀመሪያ ጊዜ ልሰድባት እችላለሁ። በዘመኔ እናት ሰድቤ አላውቅም። ለመጀመሪያ ጊዜ ግን ለእሷ ልሰድባት እችላለሁ። ምክንያቱም ምንም እናቴ አታውቃትም። እሷን ግን እናቴን ሰደበቻት ማለት ነው። ለማታውቃቸው በመልክ እንኳን ለማታውቃቸው ህዝቦች ነው የሰደበችው። ኢስና ራይት እና ሙት እኛ አንወቅስም። ሙት እየወቀስና ግን በቃ ያደረገችው ነገር ትክክል አይደለም። ስለዚህ ልጁን ተዉት፣ ለቀቅ አድርጉት። እንዴ በቃ እሱ ራሱ ጅል ነው ማለት እውነቴን ነው። መልስ ለነዚህ መልስ ሲጀምር ትግራይ ውስጥ ያደገ ሰው ማለት ነው አያውቅም ምን አይነት ጥላቻ እንዳለባቸው አያውቅም። እኛ አዲስ አበባ ውስጥ ምናምን የኖርን ያደግን ምናምን ይሄ ያለ አይደለ ከሆነ ማህበረሰብ ጋር በደንብ ተዋህደን የኖርን ሰዎች ነን የምናውቀው። ገባህ አይደለ? ትግራይ አድገን የሆነ ሰዓት ላይ የሆነ ቦታ ሄደን የሆነ አለ አይደለ ትተያያለህ። ያየ ሰው ነው የሚገባው። ዩኒቨርሲቲ ውስጥ የገባ ሰው ነው የሚያውቀው ይሄንን። ቢካውዝ በቃ ከሁሉ ዓለም ስለሚመጣ ምን አይነት ባክግራውንድ ያላቸው አሉ። እንደየፋሚሊ በጣም የተባረከ ፋሚሊ ያለ ከሁሉም ብሄር ደግሞ በጣም በጥላቻ አይናቸው የታወረ ደግሞ አሉ። ምን ሆናችሁ ብትላቸው ለራሱ ምንም መልስ የማይሰጡ ሰዎች አሉ። ስለዚህ እኔ እውነቴን ነው አሌክስን የምታውቁት ሰዎች እዚህ እያዳመጣችሁ ያላችሁ እውነቴን ነው ኢግኖር ያርጋቸው። ሲጀመር ለነዚህ ማለት ነው ንቀት ነው ማሳየት። የተናቀ ሰው ነው ይሄ። ሰውን የሚሳደብ ሰውን ዲስሪስፔክት የሚያደርግ ምናምን በማይመለከተው ሲጀመር እናቶቻቸውን ይርዱ። እነዚህ የሚሳደቡ ሰዎች እርግጠኛ ነኝ እናታቸው ጫማ ቅያሬ የላትም። እናታቸው ጾሟ እያደረች ነው። እነሱ ምንድነው የእናት ምንድነው የሴቶችና ህፃናት ኦር የእናቶች ምናምን መብት ምናምን ነገር መጀመሪያ እናቶቻቸውን ያክብሩ። መጀመሪያ እናቶቻቸውን ይጡሩ። ከዛ በኋላ ስለ ሰው እናት ይከራከራሉ። በዛ ላይ ደግሞ እናቶቻቸውም ማለት ነው መጥተው የኔን እናት ቢሰድቧት የማያውቋት ለአንድ ትግራዋይ ቢሰድቡ ሁላችን ልንሰድባቸው እንችላለን። ግን እኛ በጣም ቢዚ ነን። አንድ ትግራዋይ እየሰደባት የለም ተነስቶ። ለምንድን ነው ያልሰደብናት? ቢዚ ነን እኛ፣ በጣም ስራ ላይ ነን። በቃ በጣም ብዙ ነገር እያደረጉ ነው። በጣም ብዙ ነገር ሶሻል ሚዲያ ላይ ለቤተሰቦቻችን ይሰድባሉ ምናምን። ኢትስ ናት ራይት። ግን እኛ በጣም ስራ ላይ ነን። እንዴ ስሩ እስቲ፣ አትለምኑ። እዚህ ገብታችሁ ማለት ነው ከመለመን ስሩ እግዚአብሔርን። ግን በቃ በድንገት እኛ ቢዚ ከመሆናችን የተነሳ ማለት ነው ለመዝናናት ነው ቲክቶክ መንገባው፣ ዝም ብለን ቼክ ለማድረግ ነው ቲክቶክ መንገባው እንጂ እንደናንተ ወሬ ለመልቀም አይደለም። ይሄ ለመሰዳደብ እንዲያረጉ በዚህ ወጣ ምናምን አይደለም። ህግ ባለበት ሀገር እሱ ህግ ያለበት ሀገር ነው ያለው። መጠየቅ ካለበት ይጠየቃል። እሷም ህግ ያለበት ሀገር ነበረች አይደለ? መጠየቅ ካለበት ህግ ነው የሚጠይቃቸው ወንጀል ከሰሩ ማለት ነው። እናንተ እውነቴን ነው እናንተ ሰዎች እኔ እውነቴን ነው ተሳዳቢዎችም አድማጮችም እዚህ ልትኖሩ ትችላላችሁ። ግን ፕሊዝ ተሳዳቢዎች ልብ ግዙ። ጥላቻችሁ እንዳለ ይሁን፣ ምንም ይሄ የተለወጠ ነገር አይደለም። ከአመት እስከ አመት በጣም ኢንክሪዝ እያደረገ ነው የሚሄደው የእናንተ ጥላቻ። ቴንክ ዩ አዝመራ። ቴንክ ዩ ሀበሻ። እስኪ እኔን አስገባኝ አንዴ። እሺ ደህና አደራችሁ? ሰላም። እንዴት ነህ? አለን። ሀበሻ ግን አለ ልወቅ ማለት እኔ አንድ የምናገር የምፈልገው እሺ ቀጥይ። ካይንድሊ ነው። ኦኬ እኔ አንድ ነገር የምናገር የምፈልገው ከመጀመሪያው የተሳሳተ አሞራው ነው ብዬ ነው ማምን። አሌክስ ይሄ ሁሉ አሁን ሙታለች፣ እግዚአብሔር ነፍሷን ይማር። የሞተ ሰው መወቀስ አያስፈልግም። ግን ስህተቱ ከአሞራው ነው። መጀመሪያ ይሄ ሁሉ እናትየዋ ስትጨፈጭፍ በቃላት እሱ ማቆም ነበረበት ብዬ ነው የምወስን። ይሄ ነው ስህተቱ። እሱ ለስንት የታገለ ሰው በእንደዚህ አይነት በተራ ሚዲያ እንደዛ እየተጨፋጨፈች እናትየዋ እዛ ነበር ማቆም የሚገባው አሌክስ ማለት ነው። አሁን እግዚአብሔር ነፍሷን ይማራት፣ እናትየዋ ሙታለች። ከእንግዲህ በኋላ ያለውን እናንተ ባለው በጥሩ ነገር ልጅቷንም እሱንም መንከባከብ ነው እንጂ እያንዳንዱ አሁን ብዙ እየተወራን ያለ በሚዲያው ገባ። ይሄን ማስተካከል ነው እንጂ ሴትዮዋ የተናገረችው ይሄ ነው የማይባል አይደለም። ግን መውቀስ አያስፈልግም። አሁን የሞተ ሰው ይወቀሳል አይወቀስም? ይሄ ልናገር ነው። ስህተቱ ከአሌክስ ነው መጀመሪያ። እሺ ቴንክ ዩ ተው የሚለው ማጣ እንደዚህ ሁሉ ይሁሉ ተናግራ መንግስተ ሰማያት ያወርታት። ግን መውቀስ አያስፈልግም። አሁን እሷን ብትዋት ብዬ ነው ማመን እኔ። እሺ ስህተቱ ይሄ ነው።
እሺ ቴንክ ዩ ሀበሻ ያቤትልኝ ቴንክ ዩ ሀበሻ ሰላም እንዴት አመሻችሁ? ኤዶም መጀመሪያ አንተ በጣም ጥሩ ስራ እየሰራ ነው። ልጆች ማለት እነዚህ አንተ እንደ ትልቅ ሰው ሆነ ሰብሰብ አድርገህ ሲያጠፉ እየመከርክ ከዚህ በፊትም አንተ ጋር መጥቶ ነበር እሱ ይቅርታ ሲል የነበረው ማንም ጋር ሄዶ አልነበረም። አይቼዋለሁ። አንተ ጋር ነበር ይቅርታ ያለው አንተ መክረኸው ማለት ነው። ለማንኛውም ሆኖም ቀረ አሁን የሞት አይወቀስም ነው የሚባለው በእኛ ባህል። አሁን እነዚህ አሁን የሚናገሩት ያሉት እኔ ኤዶም አንድ ነገር የታዘብኩት ያሉት እሷ ነገሩ ካለቀ በኋላ እነሱ በቃ ሁሉም ነገር አልቆ እሷ በሌላ በአጋጣሚ ሄዳ ስታርፍ ህይወቷን ሲያርፍ ለምንድን ነው አሁን ሆን ብለው ልጆችን አታክ ለማድረግ ካልሆነ ታርጌት ተደርጎ ሆን ብለው በዛ ላይ ደግሞ እነ ዜድን እና አሌክስን ብቻ ነው የሚወቅሱት ያሉት እናንተ እንደውም ከነሱ ማጥፎም እናንተ ናችሁ እያሉ ማለት ነው። ስለዚህ ይሄ ጠፍቷቸው አይደለም ማለት እንደዚህ ሰው ሲሞት ያርፋል እንኳን ነፍሱ ምናምን ይባላል። ለምን እንደሞተችም በዛ ምክንያት በችግር ምክንያት ወይ ደግሞ ተጉሳቀላ ወይ ደግሞ አዝና ምናምን እንዳልሆነ ሁሉ በደንብ ያውቃሉ። እንኳን ይሄ ነገር ሌላም ያውቃሉ። ገባ? እዚህ ያሉ ሰዎች ማያውቁ ወይ አልገባቸው ምናምን ብለ እንዳታስብ። ግን ሆን ብለው ታርጌት እያደረጓቸው ነው ያሉት። ገባ? የዛኛው እነዚህ ልጆች የትግራዋይ ወጣቶች ሶሻል ሚዲያም ብቅ ያሉ ስለሆነ እነዚህ ያሉ እንደ እስካሁን ድረስ ብሎ ስለ ልቦናው መምታት ነው ወጣቱ። ካሁኑ ስለ ልቦና መመታት ስለሚያስፈልገው እየቆዩ ምክንያት ትንሽ ነገር ሲፈልጉ እየበረቱ እዛ ላይ ነው እንትን ማድረግ የፈለጉት ፓወር መስጠት። እኛ በቃ ተቀናቃኝም ስለሆኑ ሚዲያው ላይ እንደምናያቸው በቃ ምክንያት እየፈለጉ ሞራላቸውን ማውደቅ ስነ ልቦናው የወጣቱ ስነ ልቦና እንትን ለማድረግ ነው እየተሞከረ ያለው። ምክንያቱም በእነዚህ ብቻ አይደለም የታየው በብዙ ነገር ጥሩ ነገር የሚሰራ ሰው እንኳን ምንም ነገር ሳያደርግ እንኳን በዘሩ ብቻ ትግራዋይ ስለሆነ ብቻ ምክንያት እየተፈለገ ይመታል ማለት ነው። ይሄ ሆን ተብሎ የሚደረግ ያለው ነው። እነማን እያደረጉ እንዳሉ ደግሞ ይታወቃል። አሁን ካያቸው እስቲ እዩና የትኛው ደነኛ ሰው የሆነ በቃ የተወሰኑ ሰዎች ናቸው የሚታወቁ ናቸው። እነሱም በዛን ሰዓት በትግራይ ጊዜ በፖለቲካውም ሲንቀሳቀሱ የነበሩ ናቸው። አሁንም እነሱ ናቸው ያሉት እና ስለዚህ ለዛ ነው እና የትግራይ ልጆች ጠንካራ ስነ ልቦና መኖር እንዲኖረን ነው የምንፈልገው። ማንም መጥቶ ሞራላችን እንዲመታ አንፈልግም። አንተ ግን መውቀስ ሳይሆን የልጆቻችን ያው ይቅርታ ብስይሉ ይቅርታ ለነዛ ግን ብዙ መድረክ እነሱ እንደማይሰጡን ሁላ ብዙ መድረክ ራሱ መጥፎ መርዛቸው እንዳይል ለመልቀቅ ቦታ አትስጣቸው ብዬ ነው። እሺ ቴንክ ዩ አመሰግናለሁ። ሰለሞን አዲ አመሰግናለሁ። አንተንም ተመልካቾችን እንትን እንዳለ ትራንስፖርት ነኝ መልሼ ልግባ ወይስ ሙት አድርጌ ልቆይ? እሺ ካልክ ነው የምጠይቀው። እሺ አይ ካልቻልክም ችግር የለውም። እሺ ወንድማችን። ኧረ ሴት ነኝ። ሴት ነሽ? እሺ እህታችን እንዴት ነህ? ፎቶ ፕሮፋይልሽ ላይ ወንድና ሴት ነው ያየው። ስለዛ አዎ ቴዲ አፍሮ ነው ካላወቀው። ኦኬ እሺ። ኤኒዌይስ አንቺና የቴዲ አፍሮ ፒክቸር ነው። ከዚህ በፊት አሁን ከተናገረችው ልጅ በፊት በጣም ስትናገር ለነበረችው በጣም ተሰምቶኝ ነው እውነት። ያ በምድር ላይ ያለ ሰው ኦኬ ትወቅሳለህ፣ ትሰድባለህ። ሰው እንዴት የሞተን ሰው